ሰላም ጤና ይስጥልኝ እንዴት ናችሁ? ውድ የቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ቂጣ በኑግ ነው ይዤላችሁ የመጣሁት። በድሮ ጊዜ እንግዲህ እናቶቻችን የሚጋግሩት ባህላዊ የሆነ በጣም የሚጣፍጥ ቆንጆ ቂጣ ጋግረን እንዲሁም ደግሞ ኑግን ደግሞ እንዲህ ልጥልጥ አድርገን ደግሞ እናደርግና ማባያ እናዘጋጃለን። በጣም ነው የሚጣፍጠው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። እዚህ ጋር የተወሰነን የሚበቃኝን ሩብ ኪሎ የሚያክል ኑግ ይዤ መጥቻለሁ። ከሩብ ኪሎ ትንሽ አነስ ይላል። ያው የሚበቃኝን ያክል ነው ለቅሜ ስላመጣሁት። አሁን እንቆለዋለን። እዚህ ጋር አሁን ከመቁላታችን በፊት እሱን አስቀምጠን እዚህ ጋር ደግሞ የሚያባላንን ቂጣ ደግሞ እንጋግራለን። የተወሰነ ጨውና እንዲሁም ደግሞ ዘይት አንድ የሾርባ ማንኪያ የሚያክል ጨምሬበታለሁ። እንዲሁም ደግሞ ግማሽ ሾርባ ማንኪያ ለምን ዱቄቱ አነስ ስለሚል እርሾ ጨምሬበታለሁ። የፈረንጅ እርሾ ማለት ነው። ከዛ ለሰስ ያለ ውሃ እየጨመርን እንደዚህ እናቦከዋለን። ትንሽ ውስጡ ከፈትፈት ያለ ለቀቅ ያለ ቂጣ ለመጋገርና እንደዚህ ሲሆን ቂጣውም ስለሚታዘዝልን ደስ ብሎ እንድንመገበው ማለት ነው። ከዛ በእጄ ሳልነካ እንደዚህ እያደረግኩ ነው አሁን እያቦካሁት ያለሁት። እንደዚህ በፕላስቲኩ ማንኪያ ያው እንደዚህ አብክቼዋለሁ። እሱን ትንሽ አረፍ እናደርገውና ከዛ ኑጉን እንቆለዋለን። እዚህ ጋር እኔ መጥበሻ ነው እዚህ ጋር ይዤ የመጣሁት። በመጥበሻ ላይ መቁላት እንችላለን። እንዲሁም ብረት ምጣድ ካላችሁ በብረት ምጣድም መቁላት ትችላላችሁ። ለምን እኔ አነስ ያለ ስለሆነ ብረት ምጣድ ላይ ባርጌ ለእናንተ ለማሳየት ብዬ ነው። እዚህ ጋር ቆንጆ አድርገን እንግዲህ ቀይ እንዲሆን እጃችን ሳያርፍ እንቆለዋለን። ብዙ ጊዜ እንደዚህ ኑግ ተደርጎ ያው እናቶቻችን ያው ባህላችን ነውና በቂጣ በጣም ነው ደስ የሚለው። ይኸው እንደዚህ አድርጌ ቆንጆ አድርጌ ቆልቼው ተመልሻለሁ። ከዛ ትንሽ ጨው እናደርግበታለን። በኋላ ላይ ያው ጣዕሙ ቆንጆ እንዲሆንልን ጨውን አታብዙት እንዳይገንባችሁ። እኔ አሁን በዚህኛው መፍጫ ነው የምፈጨው። በመሃል እየከፈታችሁ እንደዚህ በማንኪያ ከፈለጋችሁ ደግሞ በእንጨት ማመስያ ውስጡን እየነካካችሁ እንዳይዝባችሁ ቀስ ተብሎ መፈጨት ይችላል። እያረፋችሁ ማለት ነው። ያው እኔ እንደዚህ እያረኩ እየፈጨሁት ነው። እኔ እንደዚህ በመፍጫ ፈጫሁት እንጂ በሙቀጫ መውቀጥ ትችላላችሁ። ያው በባህሉ ሲወቀጥ ያው በሙቀጫ ነው አይደል የሚወቀጠው። በሙቀጫ ልጥልጥ ደግሞ ስለሚልም በእንደዛ መውቀጥ ትችላላችሁ። እኔ እንደዚህ በየመሃሉ እየከፈትኩኝ ዳርዳሩ ላይ እንዳይዝብን እና መፍጫው በደንብ አድርጎ እንዲፈጨው እያደረኩት ነው። ትንሽ ስለሚቀረው አሁንም ደግሞ በደንብ አድርጌ ፈጨዋለሁ። ይኸው አሁን ቆንጆ እየሆነ ነው። ይኸው እንደዚህ ቆንጆ ሆኖ ቅባቱን እየተፋልን ነው። አሁን ስለሚበቃው እኔ ይሄን ነው እቺ ደግሞ የሚቀጥለውን ስራ እንሰራለን። ይኸውላችሁ እንደዚህ ቆንጆ ሆኖልናል። ከዛ እዚህ ጋር አረፍ አድርጌው ይሄንን ሊጡን ተመልሼ ነበረ። እዚህ ጋር አሁን እኔ እንደምፈልገው 3 ቦታ ቆራርጬዋለሁ። እናንተም ደግሞ አነስ አነስ የሚል ከፈለጋችሁ አነስ አነስ አድርጋችሁ መጋገር ትችላላችሁ። ወዲያው ማብኩታችሁ ወዲያው መጋገርም ይቻላል። ግን ትንሽ አረፍ ብሎ ሲመለስ ግን ቆንጆ ነው የሚሆነው። ይታዘዛል በደንብ ቂጣው ማለት ነው። ከዛ እጄ ላይ ትንሽ ዘይት አደረኩኝና እንደዚህ በእጄ አስተካከልኩት። በመዳመጫም መዳመጥ ትችላላችሁ። ይኸው እንደዚህ አድርጌ
አስተካክየዋለሁ። አሁን እዚህ ጋር የመጋገርበትን መጥበሻ ጥጃለሁ። እሱ ላይ ትንሽ ዘይት ያደረግኩበትና ከዛ ስለሰማ መጥበሻው ማለት ነው እሱ ላይ አድርገን እንጋግረዋለን። ይኸው እንደዚህ እየገለባበጥን ቆንጆ አድርገን ማብሰልና ከዛ ማዘጋጀት እንችላለን። ይኸው ቆንጆ ስለሆነ ስለደረሰልን እሱን ደግሞ እናወጣና የሚቀጥለውን ደግሞ እንጋግራለን። ይኸው እንደዚህ ገልብጫዋለሁ። ቶሎ እንትን ስላለብኝ ስለሰማ መጥበሻው እንዳያሳርብኝ ብዬ ከቪዲዮ ውጪ ቶሎ ገለበጥኩት። ለዛ ነው። ይኸው እንደዚህ ቆንጆ ሆኖ በስሎልኛል። ሁለተኛውም የመጨረሻውን ደግሞ እንጋግራለን። ይኸው ሁለተኛው ወጥቼዋለሁ። ይኸው የኛውንም ገልብጫዋለሁ የመጨረሻውን ማለት ነው። ያው ሁሉንም አውጥቼ ደግሞ እዚህ ጋር ደግሞ እንደዚህ አድርጌ አቅርቤዋለሁ። ንጉንም አቅርቤያለሁ። እዚህ ጋር ደግሞ ከላይ እንድንቀባው ብዬ በርበሬ ትንሽ አደረኩኝ በሳህንና ከዛ ትንሽ ኦሊቭ ዘይት አደረኩበት። በደንብ አድርገን እንደዚህ ለውሰን ከላይ እንቀባዋለን። ስንቀባው በርበሬና እንደዚህ ዘይት ቆንጆ ነው የሚሆነው። ቃናውን ደግሞ ቆንጆ ያደርግልናልና እንደዚህ አድርጋችሁ ብትመገቡት በጣም ቆንጆ ነው። ይኸው እዚህ ጋር ይሄኛውን ቀብቼዋለሁ። ንጉን ደግሞ በእጃችን ልክ እንደ በሶ ማለት ነው ጭብጥ ጭብጥ አድርገን ከላዩ አድርገን በሱ እያደረግን ስንበላው በጣም ቆንጆ ነው የሚሆነው። ዝም ብለን ከምናቀርበው እንደዚህ አድርጋችሁ ብታቀርቡት ያው በቂጣው በደንብ አድርጎ መያዝ ይችላልና እንደሱ አድርገን ብንመገበው በጣም ቆንጆ ነው። እንግዲህ የእናቶቻችን ባህል ነው። እንግዲህ ትወዱታላችሁ። ያው ሁላችንም ቤት የሚዘጋጅ ነው፣ ታውቁታላችሁ። ለማስታወስ ያህል ነው እንግዲህ ዛሬ የሰራሁት። በጣም ነው የሚጣፍጠው። እንግዲህ ሰርታችሁ ማታውቁ ሰዎች ካላችሁ ደግሞ ሞክሩት፣ ትወዱታላችሁ ብዬ አስባለሁ። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። ስራዬ ከተመቻችሁ ላይክ አድርጋችሁ ቻናሌን እንግዲህ ደግፉልኝ። ስለ ሁሉም አመሰግናለሁ። እግዚአብሔር ይስጥልኝ። በሚቀጥለው በሌላ ስራ ደግሞ እመለሳለሁ። ሰላም ሁኑልኝ። ቻው